እንደምታውቁት በጣም ብዙ አይነት የጀነሬቲቭ ኤአይ አርቲፊሻል ኢንተለጀንስ ቱሎች አሉ። ቻትጂፒቲ አለ፣ ጄሚናይ አለ፣ ፐርፕሌክሲቲ ኤአይ አለ። በጣም ብዙ ናቸው። እናንተም በእርግጠኝነት ከነዚህ አሁን ከጠቀስኳቸው ከሁለቱ ወይም ከሶስቱ ቢያንስ አንዱ ትጠቀማላችሁ። ነገር ግን በጣም ብዙ የማይጠቀምበት ብዙ የማያውቀው ብዙ ጠቃሚ ፊቸሮች ያሉት እንደዚሁ ነፃ ከቻትጂፒቲም ሆነ ከጄሚናይ የማይተናነስ አንድ ቱል አለ። እሱም የኤለን መስክ ንብረት የሆነው ግሮክ ኤአይ ነው። ግሮክ ኤአይ በጣም የሚገራርሙ ሌሎች ጀነሬቲቭ ኤአይዎች ላይ የሌሉ በጣም አስገራሚ ለየት ያሉ ፊቸሮች አሉት። ለምሳሌ ቻትጂፒቲም ላይም ሆነ ጄሚናይ ላይ ፕሮ ካልገዛችሁ በስተቀር ቪዲዮ ጀነሬት ማድረግ በጣም ከባድ ነው። ግሮክ ኤአይ ላይ ግን ምንም ነገር ሳትከፍሉ በጣም በቀላሉ የሚገራርሙና ሪል የሚመስሉ ቪዲዮዎችን በቀላሉ ጀነሬት ማድረግ ትችላላችሁ። ሌላው እዚህ ግሮክ ላይ ብቻ ያለ አንድ በጣም አስገራሚ ፊቸር አለ። እሱም ታስክስ ይባላል። እናንተ ግሮክ ላይ ገብታችሁ ሰርች ሳታደርጉ በራሱ በሰጣችሁ ታስክ ላይ ተመስርቶ በየቀኑ፣ በየሳምንቱ፣ በየወሩ የምትፈልጉትን ነገር ሰርች አድርገው ራሱ ኢሜል ይልክላችኋል። ግሮክን በሶስት አይነት መንገድ መጠቀም ትችላላችሁ። በዌብሳይት grok.com፣ በአፕሊኬሽን የትዊተር ወይም ደግሞ የኤክስ አካውንት ካላችሁ ግሮክ የሚል ፊቸር አለ። እሱን ክሊክ አድርጋችሁ በሶስቱ መንገድ አክሰስ ማድረግ ትችላላችሁ። በዌብሳይት grok.com ላይ ከገባችሁ በኋላ ፊቸሩ ይሄንን ይመስላል። የምትፈልጉትን ነገር እዚህ ጋር ልክ እንደ ቻትጂፒቲ ሁሉ እዚህ ጋርም ሰርች ማድረግ ትችላላችሁ። እንደዚህ በዝርዝር ካያችሁ በኋላ ሪጀነሬት ማድረግ ከፈለጋችሁ ይሄንን ክሊክ ታደርጋላችሁ። ማንበብ ካልፈለጋችሁና በድምጽ እንዲያነብላችሁ ከፈለጋችሁ ደግሞ እዚህ ጋር ይሄን ክሊክ አድርጋችሁ በድምጽ እንዲያነብላችሁ ማድረግ ትችላላችሁ። ከየት እንዳመጣችሁ ደግሞ የሶርስ ሊንኮቹን እዚህ ከታች ያስቀምጥላችኋል። ክሊክ እያደረጋችሁ ከጎን እንደዚህ ከፍትላችኋል። ክሊክ እያደረጋችሁ የኦሪጂናል ሶርሱን ማንበብ ትችላላችሁ። ይሄንን ሰርች ሪዛልት ወደ ፒዲኤፍ ኤክስፖርት ማድረግ ከፈለጋችሁ እዚህ ጋር 3 ነጥብጣቡን ነክታችሁ ኤክስፖርት ቱ ፒዲኤፍ ስትሉት በፒዲኤፍ ቀይሮ እዚህ ጋር ፕሪንት ያደርግላችኋል። ከፍታችሁ ማንበብ ትችላላችሁ። ይሄንን ሰርች ሪዛልት ለጓደኞቻችሁ መላክ ከፈለጋችሁ ወይም ደግሞ እናንተ በኋላ ማንበብ ከፈለጋችሁ ክሬት የሼር ሊንክ የሚለውን ክሊክ አድርጋችሁ ሼር ሊንክ ክሬት ያደርግላችኋል። ለምትፈልጉት ሰው ትልኩለታላችሁ ማለት ነው። ሌላው ሞዴሎችን መቀየር ከፈለጋችሁ ይሄንን ክሊክ አድርጋችሁ ከአውቶ እስከ ፋስት ኤክስፐርት እና ግሮክ 4.1 እነዚህን እየቀያየራችሁ መጠቀም ትችላላችሁ። ሌላ በቮይስ አክሰስ ማድረግ ከፈለጋችሁ ደግሞ እዚህ ጋር ቮይስ የሚለውን ክሊክ አድርጋችሁ ምንም ታይፕ ማድረግ አይጠበቅባችሁም በቮይስ አክሰስ ማድረግ ትችላላችሁ። በነገራችን ላይ ግሮክ ከሌሎች አርቲፊሻል ኢንተለጀንስ ቱሎች ለየት የሚያደርገው አዳልት ሞድ አለው ወይም ደግሞ 80+ ሞድ አለው። እሱን ስትጠቀሙ ጥንቃቄ አድርጉ። ኢሜጅ ጀነሬት ስታደርጉ፣ ቪዲዮ ጀነሬት ስታደርጉ እንደዚህ አይነት ቫይብ ያላቸውን ጀነሬት ማድረግ ስለምትችሉ ላይክ እንደ አይነት ነገሮችን ጥንቃቄ ማድረግ ይጠበቅባቸዋል። እዚህ ጋርም እንደምታዩት 80+ በሆኑ የድምጽ ቶኖች ኮሙኒኬት እንዲያደርጓችሁ ከፈለጋችሁ ከነዚህ አማራጮች ውስጥ መቀየር፣ ለምሳሌ ሴክሲ፣ ሞቲቬሽን እና ሮማንቲክ ማድረግ ትችላላችሁ። ቪዲዮ እና ኢሜጅ ጀነሬት ማድረግ ከፈለጋችሁ ደግሞ እዚህ ጋር ኢሜጅ የሚለውን ክሊክ ካደረጋችሁ በኋላ እዚህ ጋር እንደምታዩቸው የተለያዩ ከዚህ በሌላ ሰዎች የተሰሩ በጣም ብዙ አይነት ቪዲዮ አሉ። ለምሳሌ ይሄንን ክሊክ አድርጌ በራሴ መንገድ ሪጀነሬት ማድረግ እችላለሁ። እዚህ ጋር ከላይ እንደምታዩት የቪዲዮ እና የኢሜጅ አይከን አለ። አሁን ቪዲዮ ሞድ ላይ ነው ያለው። ስለዚህ ይሄንን ከስተማይዝ ማድረግ እችላለሁ። ለምሳሌ እነዚህን ልብሳቸውን መቀየር፣ አካባቢያቸውን መቀየር፣ ቤታቸውን መቀየር እዚሁ ጋር እንዳለ የፈለኩትን ነገር ፕሮምፕት በመጻፍ ሪጀነሬት እንዲያደርግልኝ ማድረግ እችላለሁ። ከዛ በተጨማሪ በኢሜጅ ላይክ እነዚህ እንደሆኑ ኢሜጅ ማድረግ ከፈለኩ ደግሞ ይሄንን ክሊክ አድርጌ ኢሜጅ ያደርግልኛል። ስለዚህ ይሄንን ኤዲት ኢሜጅ የሚለውን ክሊክ አድርጌ ለምሳሌ አካባቢያቸው በጫካ ምናምን እንዲሆን ከፈለኩ ጀስት እንደዚህ አድርጋለሁ። ከዛ የነበረውን ኦሪጂናል ኢሜጅ ቀይሮ አካባቢያቸውን ልክ እንደዚህ በጫካ ይቀይረዋል ማለት ነው። በተመሳሳይ ይሄም ኢሜጅም ቪዲዮም ይኖረዋል። አሁን ይሄን ክሊክ ካደረግኩ በኋላ ኢሜጁ ይሄን ይመስላል። ይሄንን ኢሜጅ ወደ ቪዲዮ መቀየር ከፈለኩ እዚህ ጋር የፕሌይ ምልክቷን ነው የምነካው። ጀስት እዚህ ጋር ፕሌይ የምትለዋን ነካና እንደዚህ ፕሮሰስ አድርጎ ይሄንን ኢሜጅ ወደ ቪዲዮ ይቀይርልኛል። ቪዲዮው እንደዚህ ጀነሬት ካደረገልኝ በኋላ እዚህ ጋር 3 ነጥቡን ነክቼ ዲሌት ማድረግ እችላለሁ። የቪዲዮ ጥራቱን አፕስኬል ማድረግ እችላለሁ። ኤዲት ማድረግ እችላለሁ። ከተመቸኝና ከወደድኩት እዚህ ጋር የዳውንሎድ ምልክት አለች። እሷን ክሊክ አድርጌ ዳውንሎድ አድርገዋለሁ ማለት ነው። ስለዚህ በግሮክ ኤአይ ቪዲዮ ጀነሬት ስታደርጉ በጣም ደስ የሚለው ነገር እናንተ ሙሉ ፕሮምፕቱን መጻፍ አይጠበቅባችሁም። ጀነሬት ማድረግ የምትፈልጉትን የቪዲዮ አይነት ወይም ቴምፕሌት እዚህ ጋር ከመረጣችሁ በኋላ በራሳችሁ በሚመቻችሁ መንገድ መጻፍ ትችላላችሁ። ሌላው እዚህ ጋር ፋይል አታች አድርጋችሁለት እሱንም ወደ ቪዲዮ እንዲቀይርላችሁ ማድረግ ትችላላችሁ። ለምሳሌ የእናንተን ፎቶ ወይም ደግሞ የሆነ የምትፈልጉትን አይነት ፎቶ ወደ ቪዲዮ እንዲቀይረው ከፈለጋችሁ እዚህ ጋር የፋይል አይኮኗን ከነካችሁ በኋላ አፕሎድ ፋይል ብላችሁ ፋይላችሁን አፕሎድ በማድረግ ያን ወደ ቪዲዮ እንዲቀይረው ወይም የተለያዩ አክሽኖችን እንዲያደርግ ማድረግ ትችላላችሁ። ሌላው በጣም ወሳኝ ሌላ ቦታ ላይ ያላየሁት እዚህ ጋር ለየት ያለ ፊቸር ድሮ ስኬች የሚል ፊቸር አለ። ይሄን ድሮ ስኬች የሚለውን ክሊክ አድርጋችሁ የምትፈልጉትን ነገር እዚህ ጋር መሳል ትችላላችሁ። በማውዛችሁ ላይክ እንደዚህ ከሳላችሁ በኋላ ደን ትሉታላችሁ። አሁን በእጃችሁ ስላችሁ ያስገባችሁላትን ኢሜጅ ወደ ቪዲዮ ይቀይርላችኋል ማለት ነው። እንዴት ቢሄቭ ማድረግ እንዳለበት፣ እንዴት አድርጎ ጀነሬት ማድረግ እንዳለበት ወይም ደግሞ ቪዲዮ እንዴት መጫወት እንዳለበት ፕሮምፕት ብታስገቡለት በደንብ እሱን ትራክ እያደረገ አሪፍ የሆነ ቪዲዮ ጀነሬት ያደርግላችኋል። ከዛ በተጨማሪ ጉግል ድራይቭ ላይ ወይም ደግሞ ማይክሮሶፍት ዋን ድራይቭ ላይ
ፋይል ካላችሁ እሱንም አታች እያደረጋችሁ ስኬች ማድረግ ትችላላችሁ። ሌላው ቻትጂፒቲ ላይ ያለ እዚህ ጋርም ያለ በጣም ወሳኝ ፊቸር ደግሞ የፕሮጀክት ፊቸር ነው። ይሄንን ፕሮጀክት የሚለውን እዚህ ጋር ይሄንን ክሊክ ካደረጋችሁ በኋላ የራሳችሁን ፕሮጀክት ክሬት ማድረግ ትችላላችሁ። ይሄ ፕሮጀክት ምንድነው የሚጠቅማችሁ? ለምሳሌ የተለያዩ ፋይሎች ካሏችሁ፣ ለምሳሌ ቴሲስ የምትሰሩ ከሆነ ቴሲሳችሁ ላይ ኮድ ልትጽፉ ትችላላችሁ። ሲሙሌሽን ይኖራችሁ ይችላል፣ ወርድ ዶክመንት ይኖራችሁ ይችላል፣ ወይም ደግሞ ፕሬዘንቴሽን ይኖሩ ይችላሉ። እነሱን አንድ ላይ እዚህ ጋር አፕሎድ በማድረግ የምትፈልጉትን ጥያቄ ወይም የከበዳችሁን ነገር እዚህ ጋር እየጠየቃችሁ ፕሮጀክታችሁን የምትሰሩበት መንገድ ነው። እዚህ ጋር ከመጣችሁ በኋላ ክሬት ፕሮጀክት ትሉትና የፕሮጀክታችሁን ስም ታስገቡለታላችሁ። ከዛ ኢንስትራክሽን ታስገቡለታላችሁ። ለምሳሌ ፕሮጀክታችሁ ፎከስ የሚያደርገው ምን ላይ ነው፣ በምን አይነት ቶን፣ በምን አይነት ስታይል መሰራት እንዳለበት ህግ ካላችሁ ይሄንን ህግ እዚህ ጋር ተጽፉትና ኔክስት ትሉታላችሁ። ከዛ እዚህ ጋር አፕሎድ ታደርጉለታላችሁ ሙሉ ፋይላችሁ ማለት ነው። ሙሉ ፎልደሩን አታች የሚለውን ክሊክ ካደረጋችሁ በኋላ አፕሎድ ፋይል ብላችሁ ይሄን እንደዚህ ሴሌክት ካደረኩት በኋላ ሙሉውን ኦፕን ለዋለው። ስለዚህ ሙሉ ፋይልን አፕሎድ አድርጎታል። ለምሳሌ የሆነ የኔ JS ፋይል ወይም HTML ፋይል አለ። እሱን የጃቫስክሪፕት ፋይል አናላይዝ እንዲያደርገው ወይም እንዲያስተካክለው መፈልግ ከሆነ አናላይዝ JS ፋይል ብዬ እዚህ ጋር ሴንድ ለዋለው። ከዛ በኋላ እዛ ውስጥ ያለውን JS ፋይሉን አንድ ባንድ አናላይዝ አድርጎ ማስተካከል ያለብኝን ያሉበትን ቨልነራቢሊቲዎች አንድ ባንድ እዚህ ጋር ያስቀምጥልኛል። ሌላው እዚህ ጋር ከአንድ በላይ ፕሮጀክት ካላችሁ አንዱ ፕሮጀክት ወደ አንዱ መውሰድ ወይም ደግሞ መቀላቀል ትችላላችሁ። እዚህ ጋር 3 ነጥቡን ከነካችሁ በኋላ ሙቭ ፕሮጀክት ቱ ብሎ ይሄኛው ቅድም የሰራሁት የመጀመሪያ ፕሮጀክት ነው። ስለዚህ ወደዚህ አንድ ላይ ሜርጅ እንዲያደርጉ ምናምን ማድረግ ትችላላችሁ። ሌላው ፕሮጀክቱን ለሰዎች ልካችሁላቸው ያን እንዲያዩት ከፈለጋችሁ እዚህ ጋር ይሄን 3 ነጥቡን ከነካችሁ በኋላ ሼር የሚለውን ክሊክ አድርጋችሁ እዚህ ጋር ኢሜይላቸውን አስገብታችሁ በኢሜይላቸው መላክ ትችላላችሁ። በተጨማሪም የኮፒ ሊንክም አድርጋችሁ ራሱን የቻለ ሊንክ ክሬት ያደርግላችኋል። እሱን ሊንክ ልካችሁ እንዲያዩት ወይም ፕሮጀክቱ ላይ አስተዋጽኦ እንዲያደርጉ ማድረግ ትችላላችሁ። ሌላው ስንት ሰው እንዳየው፣ ስንት ሰው ኮሜንት እንደሰጠ፣ ስንት ሰው ኮፒ እንዳደርገው፣ ስንት ጊዜ ክሎን እንደተደረገ እዚህ ጋር ማየት ትችላላችሁ። በዚህ መሰረት በቀላሉና ደስ በሚል መልኩ ፕሮጀክታችሁን ከሌሎች ሰዎች ጋር ሼር እያደረጋችሁ መስራት ትችላላችሁ። ሌላው ቅድም መጀመሪያ ላይ የነገርኳችሁ ለምሳሌ ጧት ልክ እንቅልፋችሁ እንደተነሳችሁ አናላይዝ አድርጎ ዜና እንዲልክላችሁና የሆነ ዜና ማንበብ ብትፈልጉ በኢሜይላችሁ እዚህ ጋር ታስክስ የሚል አንድ ፊቸር አለ። እሱን ይሄንን ፕሮፋይላችሁን ክሊክ ካደረጋችሁ በኋላ እዚህ ጋር ታስክስ የሚል አለ። እሱን ክሊክ ታደርጋላችሁ። ከዛ እዚህ ከላይ ክሬት ታስክ የሚል አለ። እሱን ክሊክ አደርጋለሁ። የታስኩ ስም ለምሳሌ ዴይሊ ቴክ ኒውስ ሊሆን ይችላል። ከዛ አንዴ እንዲልክላችሁ ነው የምትፈልጉት ወይስ በየቀኑ ወይስ በየሳምንቱ በየወሩ የሚለውን ትመርጣላችሁ። ለምሳሌ እኔ ዴይሊ ነው እንዲልክልኝ የምፈልገው። ከዛ ሰዓቱን ትመርጣላችሁ። 1 ሰዓት ተኩል ላይ እንዲልክልኝ የምፈልገው ይሄንን ኦኬ እለዋለሁ። እዚህ ጋር ደግሞ እንዲልክልኝ ወይም አናላይዝ እንዲያደርገው የምፈልገውን ፕሮምፕት አስገባለሁ። ለምሳሌ ቫይራል ቴክ ኒውስ ሊሆን ይችላል እንዲልክልኝ የምፈልገው። ይሄን ካልኩ በኋላ ኤክስፐርት ሞድ ወይም ደግሞ በጣም ዲፕ አድርጎ አናላይዝ እንዲያደርገው ከፈለኩ ኤክስፐርት ሞዱን ኦን አድርጌ ክሬት ታስክ ለዋለው። ከዛ ታስኩን ራሱን ትንካለው በኋላ ልክ ሰዓቱ ሲደርስ ይልክልኛል ማለት ነው። እዚህ ጋር ያያችሁት ላይክ ኢሜል ተልኮልኛል። በዛሬው ዕለት በቴኩ ዓለም የተከናወኑ ነገሮችን አናላይዝ አድርጎ እዚህ ጋር ልኮልኛል። ስለዚህ ይሄ ፊቸር በጣም ደስ የሚል ነገር ነው። በተለይ ብዙ ስራ የሚበዛባችሁ ወይም ደግሞ ዌብሳይቶችን ቼክ የማታደርጉ ወይም እዚህ ውስጥ ገብታችሁ እያንዳንዱን ነገር ሰርች ማድረግ የማትፈልጉ ከሆነ ዴይሊ ዜናዎችን ወይም ደግሞ ሌላ ቲፖች እንዲልክላችሁ ከፈለጋችሁ እንደዚህ አድርጋችሁ ታስካችሁን በመሙላት እንዲልክላችሁ ማድረግ ትችላላችሁ። ሌላው እዚህ ጋር መጠቀም ያለባችሁ ወይም ቼክ ማድረግ ያለባችሁ ወሳኝ ነገር ደግሞ ግሮክፒዲያ ይባላል። እንደምታውቁት ግሮክፒዲያ ልክ እንደ ዊኪፒዲያ አይነት ነው፣ ወይም የዊኪፒዲያ ተቀራሪ ነው ማለት ትችላላችሁ። ምክንያቱም ኤለን መስክ በተደጋጋሚ እንደሚናገረው ዊኪፒዲያ በሆነ ሰዎች ቁጥጥር የሚደረግበት እዛ ጋር የሚጻፉ ነገሮች ለሆኑ ሰዎች ተብለው የሚደረግ እንጂ ትክክለኛ መረጃ እና ፌር የሆነ ኢንፎርሜሽን አይለቀቅበትም ብሎ ያምናል። ስለዚህ ለዛ ተቃራኒ የሚሆን ግሮክፒዲያ የተሰኘ ዊኪፒዲያ ክሬት አድርጓል። ይሄን ክሊክ ስታደርጉት ግሮክፒዲያ.com ላይ ገብታችሁ እንደ ዊኪፒዲያ ማንኛውም ነገር ሰርች ማድረግ ትችላላችሁ። በጣም አሪፍ ነው። ለምሳሌ AI ብዬ ሰርች ባረግ ስለ አርቲፊሻል ኢንተለጀንስ ያሉ ዝርዝር ነገሮችን በዝርዝር እዚህ ጋር ይጽፍልኛል። ይሄ ከዊኪፒዲያ ባይዘወይ ኦልሞስት የሚበልጥ ነው። ምክንያቱም በጣም ረጅም ነው። በነገራችን ላይ እዚህ ጋር በጣም ደስ የሚለው አንድ ፊቸር ምንድነው? ትራንስፓረንሲ ያለው። በተለይ ይሄ ተፈጥሯዊ የሆነ ሳይንቲፊክ የሆኑ እንትኖች ከሆኑ ከጥናታዊ ጽሁፍ ወይም ደግሞ ከፐብሊሸር ዌብሳይቶች ነው የሚያመጣው። ላይክ የሆነ ሰውዬ ለሶሻል ሚዲያ ላይ የጻፈውን አይደለም እዚህ ጋር የሚያመጣው። እዚህ ጋር የሚደረጉ ብዙዎቹ ጽሁፎች ሪሰርች ስለሆኑ እውነት ናቸው ማለት ነው። ስለዚህ ሪፈረንስ የሚጠቀማቸው ዝም ብሎ ማንም የጻፈው ዌብሳይት ሳይሆን በትክክል ሪሰርች የተሰራባቸው ሊንኮች ናቸው ማለት ነው። መጨረሻ ላይም እዚህ ጋር እያንዳንዱን ሪፈረንስ ያስቀምጥላችኋል አንድ ባንድ ከየት እንደወሰዳቸው። እነሱን ክሊክ እያደረጋችሁ ማየት ትችላላችሁ። እዚህ ጋር አንድ በጣም የሚገርማችሁ የግሮክፒዲያ እና የዊኪፒዲያ ዲፈረንስ ላሳያችሁ። ቅድም መጀመሪያ እንደነገርኳችሁ የሆነን ቡድን ላይክ እንትን ለማለት ምናምን ላይክ ሲምፕል የሆነ እንትን ላሳያችሁ። ለምሳሌ እዚህ ጋር ለምሳሌ ብዙ ጊዜ የሚያከራክረው አንድ ተርም አለ፣ ጀንደር አይደል? ታውቁታላችሁ። እዚህ ጋር ጀንደር ብዬ ሰርች ባደርግ የሚመጣልኝ ዲፊኒሽን እና ዊኪፒዲያ ላይ ጀንደር ብዬ ሰርች ባደርግ የሚመጣልኝን ዲፈረንስ አሁን ታዩታላችሁ። ግሮክፒዲያ ላይ ጀንደር ብዬ ሰርች ሳረግ it refers to binary classification of humans as male or female። ስለዚህ እኛ የምናውቀው ጀንደር ሁለት ነው አይደለ?
ወይ ሴት ወይ ወንድ ከዛ ምን ማለት እንደሆነ ባዮሎጂካል ሴክስ ምናምን እያለ በዝርዝር ለምን እንደሆነ ላይክ ሴክሹዋል ሪፕሮዳክሽን ያላቸው ምናምን እያለ የሚያጠቡ ምናምን ሴቶች እያለ በዝርዝር ዲፋይን ያደርገዋል ማለት ነው። እዚህ ጋር ስትመጡ ግን ጀንደር ኢዝ ሬንጅ ኦፍ ሶሻል ሳይኮሎጂካል ካልቸራል ኤንድ ቢሄቪየራል አስፔክት ኦፍ ቢንግ ማን ውማን ምናምን እያለ ይሄዳል። ገብታችኋላ? ላይክ ዊኪፒዲያ ላይ ዲፋይን የሚያደርጉት ይሄ አሁን በምናውቀው በጣም ደርቲ በሆነ መንገድ ነው የሚጻፈው ማለት ነው። ስለዚህ አብዛኛዎቹ ነገሮች ቢያዝድ የተደረጉ መረጃዎች ናቸው ማለት ነው። እዚህ ጋር ያሉት በጣም ብዙ ነገሮችን እዚህ ጋር ሰርች ብታደርጉ እንደዛ ነው የምታገኙት። ግሮክፒዲያ ላይ ግን ያሉት ነገሮች ሞረርለስ በጣም አሪፍና ይሄ እኛ የምናምነውን እኛ የምንከተለው ወይም ደግሞ ናቹራል የሆነ ዲፊኒሽኑን ነው የሚያስቀምጥላችሁ። ስለ ግሮክፒዲያ የሰራውላችሁ ቪዲዮ ይሄን ይመስል ነበረ። እንደወደዳችሁት በጣም እርግጠኛ ነኝ። ቪዲዮውን ላይክ ማድረግ እንዳትረሱ። ሰብስክራይብ ሳታደርጉ የምታዩ ከሆነ ደግሞ ወደፊት አሪፍ ቪዲዮዎችን ስለምሰራ ሰብስክራይብ ብታደርጉ የምትጠቀሙት እናንተ ናችሁ። በተረፈ ይመቻችሁ። ፒስ